ለማለት ነው። ችግር የለውም እኮ እንዴ ሩታ ደግሞ መታ ሉሊንም ይዛው መታ ትሄዳለች። አይታ ምናምን ትሄዳለች። ችግር የለውም ደግሞ ሁሉ ችግር የለውም። በሶስት ቀን ራስ ባታያቸው ከዛ ከሶስት ቀን በኋላ ራስ መኪና አስነስተን እንደበፊት እየነዳን ናቸው። እንኳን ደህና መጣሽ ወደ ቤትክ ወደ እህትክ ቤት። ምንም ነገር ለአንተ ክፉ ነገር አታደርግብህ። በቃ ተያው ምን ችግር አለው? አብርሃም ተያው ለማለት አትቆጣም። ችግር የለም ሩታ አትቆጣም። እንዴ ምን ችግር አለው? ለማየት እኮ ነው። ዝም ብዬ ላደርገው ነው። ደግሞ አንተ እኮ ትልቅ ልጅ እንዴት ወጣ እንዴት ወጣ በመከራ ይዤው ወጣ እንዴት ማርግ ይዤው ወጣ። ወይኔ ወንድሜ ዳን ያመሰግናለሁ። ችግር የለውም። ኧረ ምን ችግር የለውም ወንድሜ። አሁን ነው ሄርሜላ በዚህ ልክ ለምንድን ነው የምታሳጭው? ማለት በዚህ ልክ አሁን የሚቀድመው እኮ አንቺን አብርሽ ወደ አንቺ መምጣቱ ሳይሆን የአብርሽ ጤና የአብርሽ ወደ ቀድሞ ማንነቱ መመለሱ ነው አይደለ? እዚህ ጋር መስገብገብ አልነበረብሽም ሄርሜላ። መጣህልኝ ወይም በቃ አለ አይደለ? እያየሽው ነው ከቀልቡ እንዳልሆነ ማለትም የበፊቱ አብርሽ እንዳልሆነ እያየሽው ሌላ ሙድ ውስጥ ወይም እንዲጠራጠር ማድረግ አልነበረብሽም። ስለዚህ በስነ ስርዓቱ ረጋ ብለሽ በአንድ ጊዜ ሊለቅ አይችልም ማንኛውም ህመም ወይም ማንኛውም ነገር በቃ ወልቋል። የያዘው ነገር በቃ ወጥሮ የያዘው እሱ ነበረ። በአንዴ ስለወለቀ በአንዴ ይለቋል ማለት አይደለም። ቀናት ሊፈጅበት ይችላል ወደ ትውስታው ለመመለስ ወደ ማንነቱ ወይም ያረሳቸውን ነገሮች ለማስታወስ የጠላቸውን ነገሮች እንደ ቀድሞ ለመውደድ በአንድ ቀን ሊሆን አይችልም። ስለዚህ ሄርሜላ በአንዴ ስለወለቀ በአንዴ አንቺን አስታውሶ ወደ አንቺ ይመጣል ማለት አይደለም። ስለዚህ እሱን ትሪት ማድረግ አለ። እንዴት ናችሁ የተከበራችሁ የቻናል ቤተሰቦች? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እንግዲህ የቻናል ቤተሰቦች ዛሬም በተለመደው ሰዓት መጥቻለሁ። ያው እንደተለመደው በቪዲዮ ላይ ሀሳብ አስተያየት እንሰጥበታለን ማለት ነው። የተሰማኝ ነገር ያየሁትን መወራት አለበት ያልኩትን ነገር ይዤ መጥቻለሁ ማለት ነው። እንደተለመደም እናንተም በኮሜንት ሀሳብ አስተያየታችሁን ስጡኝ። ወደ ቪዲዮ እንሄዳለን ማለት ነው። አብርሃም መጣ። አብርሽ ሰላም በላት እንጂ አብርሽ ምንም ችግር የለም። ይኸው ዴቭም አለ። በመከራ ይዤው ወጣሁ። እንዴት ማድረግ ይዤው ወጣሁ። ዳን ያመሰግናለሁ። ችግር የለውም። ኧረ ምንም ችግር የለውም ወንድሜ። አሁን እኮ እሺ አለኝ። በቃ እንሂድ ስለው ችግር የለውም ወጣሁ። ልቀሽ ቀጥታ ወደ እነ ቡዜ ቤት ይዞት ሄዷል ማለት ነው። የዳኒ ሀሳብ አሪፍ ነበር። መጨረሻው ባያምርም ሀሳቡ ጥሩ ነው። የተፈጠረው ነገር ደግሞ ደስ አይልም ማለት ነው። ግን ከባድ ጸብ ይፈጠራል ብዬ አስባለሁ በቤተሰቡ መሀል ማለት ነው። በሩታና በአብርሽ ቤተሰብ መሀል ማለት ነው። እሺ ቪዲዮን እንዳየ ነው እንግዲህ አብርሽ አባብለው ያው ማድረግ የሌለባቸው ነገር ቢኖርም እዚህ ጋር አባብለው እንደምንም ሀብሉን አውልቀውበታል ማለት ነው። ቁጭ በል በቃ ቁጭ በል አሁን በቃ ተረጋግታለሽ ቁጭ በል። ደግሞ ቅድም እንዳይ ታውቃላችሁ ሀብሉን ተለክተዋለህ ከፈለክ አንተ ላይ ካማረብህ እሰጥሃለሁ ምናምን ነገር እያለኝ ነበረ። አዎ ችግር የለውም። እኔ ደግሞ ምን አሰብኩ ለእኔ ከሚሰጠኝ ለምን ለዴቭ ወደ መሀል አንዱን ለዴቭ አንዱን ለቡዜ ቢሰጣችሁ ብዬ አሰብኩ። በጣም ነው የማመሰግነው። በጣም ነው የማመሰግነው። ያልኩትና እዩትና ማለት እንደሚያምር ምናምን ነገር እኔ ቁጭ በል ለእሱ አስጠፋለሁ። መጀመሪያ ግን ቁጭ በል እሺ ትመጣለች። እዚህ ጋር የሆነ አብርሽን እንዴት ነው በዚህ ደረጃ እንዴት ነው ያዩት? ማለት አሁን እዚህ ጋር እንደ ህፃን ነው እየታየ ያለው ወይም ምን እንደማያውቅ ሰው ማለት ነው። እና እንዴት አመጣኸው? እዚህ ጋር እነ ዳኒ ሲያወሩ በቃ እንደዚህ ምናምን በሱ ፊት መወራት የሌለበት ነገር እያወሩ ነው ያሉት ማለት ነው። ይሄ ነገር ምንድን ነው? አያውቅም ብለው ነው የሚያወሩትን ነገር አያውቅም። እሱም አይቃወምም በነገራችን ላይ የሆነ በቃ ተነስቶ ሊሄድም አይልም። በቃ የሚቃወም ነገር የለም። ግን ሲያወሩ እዛ ጋር ማስቀደም የነበረባቸው ነገር አለ። እዚህ ጋር የእሱ ጤንነት ነው ካገኙት በኋላ ፈጥነው እሱ የሚድንበት መንገድ መፈለግ ነው አለባቸው እንጂ እቅዳቸውን እዛ ጋር በሱ ፊት ማውራት አልነበረባቸውም። ለምን ደሞ ትቆጣሩታ እንዴ? አንተ የፈለግከውን ማድረግ ትችላለህ። ከፈለክ ለእህቶች መስጠት ትችላለህ። እንደፈለክ ማድረግ ትችላለህ። አብርሃም ትናንትና እኮ አንተ ብዙ ነገር መወሰን የምችል ልጅ ገባ። በራስህ ነው ጋርጠኛ በራስህ ነው ብዙ ነገር ሰማን። በራስህ ነው ብዙ ነገር ልታርግ ነበር። ሩታ ትመጣለች፣ ከዛ ወደ ቤት ትሄዳለህ፣ ከልጅ ጋር ትጫወታለህ፣ እንጆይ ታደርጋለህ ምናምን። ከፈለጋችሁ ደግሞ ልጅህን ይዘው ሩታም ከፈለግሽ ለልጅ ይዘው እዛ መጣ በቃ ከሉሌ ጋር እዚህ አንድ ላይ ሰብሰብ ብለህ ምናምን ነገር ደግሞ መቶ ሺህ ገባሽ ሀገር ነው ማለት እውነት ነው። ናፍቆት መጓጓት ምናምን ሊኖር ይችላል እሱን ለማግኘት ማለት ነው። ግን እቅዳቸውን የሚያደርጉትን ነገር ምናምን ለሱ መንገር የለባቸውም። በቃ እዛ ጋር መጥቷል አይደለ? እሱን ትሪት ማድረግ ቡና ምናምን በቃ ማድረግ ያለባቸው ነገር ማድረግ ነው እንጂ ቁጭ ብለው በወሬ የሚያደርጉትን ነገር እሱ እየሰማ ምንም አያውቅም ብለው ነው ወይስ ምንም አያመጣም ብለው ነው በሱ ፊት? እሱም በነገራችን ላይ ይህንን ሲያወሩ አይቃወምም። እሱም አያውቅም ነው አላውቅም ወይስ አውቁ ሙድ እየያዘ ነው? የምናውቀው ነገር የለም ማለት ነው። እና ካያችሁት ሀብሉ ሲፈታ
ሩታ ትቆጣለች እያለ ነው። ስለዚህ እየፈራ ያለው አሁን ራሱን እያከበረ ሳይሆን ሌሎችን እያከበረ ነው ያለው እዚህ ጋር አብርሽ። ምክንያቱም ማክበር ስላችሁ በፍራቻ ማለት ነው። ስሚኝ ማሽ እዚህ ቦታ አለሽ አይደል? በቃ አብርሽ ዝም ብሎ 3 ቀን ምናምን እዚህ ቢሆን አረ ደስ ይለኛል። አሁን በቃ በዚህ ነው የምትሆነው አይደል? ዝም ብለህ 3 ቀን ምናምን ነገር እዚህ ሪላክስ አድርግ ምናምን ነገር ሩታም እየመጣች ታያለች። እሷ አይጠስም ታያለች። ኤፍሬም መጥቶ ያያል። ምንም በቃ ምንም ሰላም ነው። ሰላም ነው። አሁን ምን እንዳደረጉት ባላቅም ሩታና ኤፍሬምን በጣም ነው የሚፈራቸው ማለት ነው። እና እነሱ የሚሉት ነገር ነው የሚያደርገው፣ የሚታዘዘው እነሱ የሚሉት ነገር ነው፣ የሚያወራውም እነሱ አውራ ያሉት ነገር ነው። ምን እንዳደረጉት በዚህ መሀል የምናውቀው ነገር የለም። ምክንያቱም መወሰን እየቻለ አይደለም አብርሽ። እንደ በፊት ተሯሩጦ መኪና እየነዳም ሊሆን ይችላል። ራሱ በራሱ እንቅስቃሴ ተሯሩጦ የሚያደርገው ነገር የለም። አሁን የፈለጉት ቦታ ይወስዱታል። ትላንት እንዳያችሁት ሩታ እዚህ ጋር ቆመ ጠብቀኝ፣ የትም እንዳትንቀሳቀስ፣ ምንም ቢያደርጉ እሺ እንዳትል ምናምን እያለችው ነበረ፣ ልክ እንደ ህፃን ማለት ነው። እና እንደዚህ ለምን ይሆናል ማለት አብርሽ የሆነ በራሱ በኮንፊደንስ መንቀሳቀስ አለበት። በራሱ ውሳኔ ነገሮችን ማድረግ አለበት እንጂ አሁን እንዳየነው እዚህ ቪዲዮ ላይ አይታችሁት ከሆነ ዳኒ ያነሳኛ መጣኝ ቦታ ውሰደኝ እያለው ነው። አያውቀውም ነው እዛ ቦታ የሩታ ቤታቸውን አያውቀውም ማለት ነው። ኤፍሬምም ይመጣል ግን አሁን ቢያንስ እዚህ 1 ለ3 ቀን ብቻ ከኛ ጋር አብሮ ማለት ነው። ችግር የለውም እኮ እንዴ ሩታ ደግሞ መታ ሎሌንም ይዛው መታ ትሄዳለች ምናምን ትሄዳለች። ችግር የለውም ደግሞ ሁሉ ችግር የለውም። በ3 ቀን ራሱ ባታያቸው ከዛ ከ3 ቀን በኋላ ራስ መኪና አስነስተን እንደበፊት እየነዳህ ትሄዳለህ። እሱ ጋር ችግር የለም። ማን ሁሉ ይመጣል። ይመጣል ሩታም ትመጣለች ይመጣል። ግን መጀመሪያ አንተ ዝም ብለህ ለ3 ቀን እዚህ ነው ሄርሜላ በዚህ ልክ ለምንድን ነው የምታሳጭው? ማለት በዚህ ልክ አሁን የሚቀድመው እኮ አንቺን አብርሽ ወደ አንቺ መምጣቱ ሳይሆን የአብርሽ ጤና የአብርሽ ወደ ቀድሞ ማንነቱ መመለስ ሆነ አይደለ? እዚህ ጋር መስገብገብ አልነበረብሽም ሄርሜላ። መጣህልኝ ወይም በቃ አለ አይደለ? እያየሽው ነው ከቀልቡ እንዳልሆነ ማለትም የበፊቱ አብርሽ እንዳልሆነ እያየሽው ሌላ ሙድ ውስጥ ወይም እንዲጠራጠር ማድረግ አልነበረብሽም። ስለዚህ በስነ ስርዓቱ ረጋ ብለሽ በአንድ ጊዜ ሊለቅ አይችልም። ማንኛውም ህመም ወይም ማንኛውም ነገር በቃ ወልቋል። የያዘው ነገር በቃ ወጥሮ የያዘው እሱ ነበረ። በአንዴ ስለወለቀ በአንዴ ይለቋል ማለት አይደለም። ቀናት ሊፈጅበት ይችላል ወደ ትውስታው ለመመለስ ወደ ማንነቱ ወይም ያረሳቸውን ነገሮች ለማስታወስ የጠላቸውን ነገሮች እንደ ቀድሞ ለመውደድ በአንድ ቀን ሊሆን አይችልም። ስለዚህ ሄርሜላ በአንዴ ስለወለቀ በአንዴ አንቺን አስታውሶ ወደ አንቺ ይመጣል ማለት አይደለም። ስለዚህ እሱን ትሪት ማድረግ አለባችሁ። በቃ መንከባከብ፣ ነገሮችን እንዲረሳ ወይም እንዲያስታውስ መንከባከብ ያስፈልጋል እንጂ በአንዴ ተበጥሶ ወድቋልና በቃ የያዘው ነገር በአንዴ ከእንትኑ ጋር ይወድቃል ማለት አይደለም። ይህን ሁሉ ቀን እኮ በቃ ከራሱ ጋር አይደለም። ይህ ሁሉ የተጫነ ነገር በአንዴ እንዲለቀው ህመም ሊሆን ይችላል። አሁን እኮ ሀብሉም መልቆ ወደ ቀድሞ ማንነቱ ላይ መለስ ይችላል። ሕክምና ሊሆን ይችላል። የተለያዩ ባህላዊ ሕክምናዎች ሊሆን ይችላል። ብዙ ነገሮች ሊያስፈልጉት ይችላሉ። እንኳን ደህና መጣሽ ወደ ቤትህ ወደ እህትህ ቤት የኔ ቆንጆ እንኳን ተመለስክልኝ። በኢየሱስ ስም እግዚአብሔር ያክብር። እግዚአብሔር ደስታኛል በጣም በኢየሱስ ስም ይቀፋት እንጂ ወይኔ ለጠፍኩብህ የኔ ቆንጆ እግዚአብሔር እንኳን ወደ ቀልብ መለሰ። ከእህትህ ቤት በጣም ጊዜ እኔ ቤት ይረታለባ ቤት ይሰራል ነው። ሰላም ወዴ እንዴት ናችሁ? እንዴት ናችሁ? እንኳን አመጣለ ወይኔ ጭራሽ ብሎ ነው ወደ እኔ ተመለስክ ማለት ነው። ወደ ቀልብ ተመለስክ። ስለዚህ በአንዴ ይሄ ስለወለቀ ወደ አንቺ ይመጣል ማለት አይደለም። አንቺ መረጋጋት አለብሽ። እዚህ ጋር የሚቀድመው ከአንቺ ጋር መሆኑ ሳይሆን ከሩታ ጋር መሆኑ ሳይሆን አብርሽ ወደ ቀድሞ ማንነቱ ተመልሶ ራሱን ሆኖ ራሱን መምራት የሚችል ራሱን ማዘዝ የሚችል አብርሽ እስኪመለስ ድረስ እንደውም ብትችሉ ሩታም ሄርሜላን ከጎኑ ባትኖሩ በቃ ወንድሞቹ በቃ ቡዜና ዴቭ እሱን ትሪት ቢያደርጉት አሪፍ ነው። ምክንያቱም አሁን የሚያስፈልገው እሱ መታከም ነው። ይህ ውስጥ ላይ ከያዘው ነገር መዳን ነው ያለበት እንጂ እናንተ አሁን እንዳየነው ሄርሜላን እየፈለገች አይደለም። በቃ የሚፈልገው ሩታን ነው። ሩታን የሚወዳት ከሆነ እውነትም በቃ መለያየት የለባቸውም የሚባል ከሆነ ምክንያቱም ሚስቱ ናት፣ ልጅ አለው። ወደ ቀድሞ ማንነቱ እንዲመለስ ተመልሶ ከሚስቱ ጋር መሆን ይችላል። በንጹህ አእምሮን አስቦ ወደ ትፈልግሻለሽ ምናምን ነገር አልኳት። በመከራ ነው ያመነችን ይሻላል። ግን አብርሃም በጣም አስቸጋሪ ዋሳብ ነው ሩታ ወዋሽበት አለ ቢያሸፍ ኖርማል ነው። ለእውነት ነገር ነው፣ ለጥሩ ነገር ነው። አመጣችኋለሁ ግን ዳኒ እግዚአብሔር ያክብርልኝ። እግዚአብሔር የእውነት እኔ እናንተ እንዴት ብዬ ወደ ተመለሱ እንደምከፍል በጣም ቁጭ በሉ በቃ ቁጭ በሉ አብርሃም ቁጭ በል
አይ እንትን ማለት አለብን በአንዴ እንደዚህ እንትን አይደለም። ወደ ልጁ መመለስ ይችላል። ግን በዚህ ሁኔታ ግን ቤተሰቡን የማያስታውስ ቤተሰቡን የሚጠላ ወንድምና እህቱን የሚጠላ አብርሽ አይተን አናውቅም በዚህ ደረጃ ማለት ነው። ስለዚህ ይህን ሁሉ ወይም እንዲጠላ ምን አድርገውት ነው ሩታና እንትን ኤፍሬም ሰዎችን ሁሉ እንዲጠላ ምን አድርገውት ነው? ምን ቢናገሩት ነው በዚህ ደረጃ ሰዎችን ማውራት የማይፈልገው ለምንድን ነው የሚለው ነገር በስነ ስርዓቱ እነሱን ማከም አለባቸው፣ ማስታመም አለባቸው እሱን ማለት ነው እንዲመለስ። ስለዚህ አሁን እስቲ ይለያል ሀብል ነበር ተባለ፣ ሀብል ወለቀ፣ ይለያል ሁሉም ነገር ማለት ነው። ወይም ሀብርሽ ሁሉም እያጠና ሊሆን ይችላል፣ ማን ለሱ ጥሩ ሰው እንደሆነ ለመገምገም ሊሆን ይችላል እንደዚህ እያደረገ ያለው። እኔ አሁንም ቢሆን የሚያወራቸው ነገሮች አሉ፣ አብርሽ የሚሳሳታቸውም ነገሮች አሉ፣ አውቆ እንዳውቋበድ ማለት ነው። በቃ ልበለው እንደዛ። ወይም በቃ ብዙ ነገሮች አሉ አይደለም፣ የሚያደርጋቸው ነገሮች ብዙ ነገሮች ስላሉ እየዘባረቀ ነው። ስለዚህ ከሄርሜላም ለመራቅ ብሎ ባለፈው እንዳወራሁት ከሄርሜላም ለመራቅ ብሎ ያደረገው ነገር ሊሆን ይችላል። ሰዎችም ወዳጅና ጠላቶችም እዛ ያሉትም ለመለየት ሊሆን ይችላል፣ እየተወነ ሊሆን ይችላል ብዬ ነው የማምነው በአንድ በኩል ማለት ነው። ስለዚህ በደንብ ማወቅ ያስፈልጋል። እሱን ደግሞ አሁን ሀብሉን ወለቀ። እንግዲህ በመጨረሻ እንዳየ ነው ሩታና ልጆች ይመጣሉ። እዚህ ችግር የለውም። አንድ ልጅ ነው ያለኝ ልጆች አባ አሁን ቁጭ በል ከኔ ጋር ቡና ትጠጣለህ፣ ምግብ ትበላለህ ምናምን ነገር እስከ 3 ቀን ድረስ እኔ ጋር ትሆንና በኖርማል ህይወትን ላይ ፈንት ነው የራስን መኪና እየነዳህ ምናምን እያደረክ እንደ በፊት ትሆናለህ። አሁን ኤፍሬም አይደል እስካሁን እንትን እያለ ለምን ራስህን አትነዳም? አልናፈቀህም መኪና መንዳት? ኤፍሬም እና ሩታ መጥቷል ማለት ነው። አስገድደው የሚወስዱት ከሆነ ያው እሱ ከፈቀደ እሱ ያለውን ነገር ነው የሚሆነው። መቼም በህግ አግባብ ከተካሄደ አብርሽ እኔ ሚስቴ ነው የምፈልገው የሚል ከሆነ ማንም ሊከለክሉ አይችልም። ስለዚህ እዛ ጋር ተስማምተው ተነጋግረው በቃ እዛ ጋር ይቆይ። በጸባይ ነው አሁን እዚህ ጋር ለአብርሽ ሲባል በልክ በጉልበት ምናምን ሳይሆን በጸባይ በቃ እኛ ጋር ይቀመጥ ለአንድ ለ3 ቀን እንየው ብለው ከነ ሩታን ጋር ተነጋግረው የእሱ ጤና የሚመለስበት መንገድ መነጋገር አለባቸው እንጂ አሁን ሩታ በዚህ ስሜት ኤፍሬም ቢሆን ሩታ በዚህ ስሜት ሆኖ ለምን አይሆንም ብለው መከራከር የለባቸውም። ምክንያቱም ያውቁታል የቀድሞ አብርሽ እንዳልሆነ። ሩታ ችግር የለውም እኔ ራሴ እደውልላታለሁ። ገብቶሃል አይደል? ዋናው አንተ ደህና መሆንህ ነው እኛ የምንፈልገው። ገባህ? እዚህ ደግሞ መምጣትህ በጣም ደስ ብሎናል። እና ዋናው ነገር አንተ ምንድነው መረጋጋት ነው። አንተ ደስተኛ ስትሆን እኛ በቂያችን ነው። ገብቶሃል አይደል? ሁላችንም እዚህ ጋር እንግዲህ ዳኒ የሚጨነቀው ስለአንተ ነው፣ ሄሪ የምትጨነቀው፣ ብዙም እኔም የምጨነቀው ስለአንተ ነው። እሺ፣ ስለዚህ አንተ ከተረጋጋ አንተ ሰላም ከሆንክ እኛ ምንም የምንፈልገው ነገር እንደዚህ ማውን ቴንሽን ይሁን ነው ወይ ደግሞ እንደዚህ የተደናገጥ ነው ድንገት ስለመጣ ነው የሆነ በቃ እንዳሻንጉሊት ቤት ውስጥ በቃ እነሱ የሚያዙት አብርሽ እንደሆነ ያውቁታል። ስለዚህ እንደዚህ መሆን የለበትም ሲባል እነሱ ተከራክረው አይ የምንፈልገው ይህንን ነው እየታመመም ቢሆን ቤት ውስጥ እንዲል ነው የሚፈልገው የሚሉ ከሆነ ጤነኛ አይደሉም እነሱ ማለት ነው። ስለዚህ ኤፍሬምና ሩታን አናግሮ እነሱን ተነጋግረው በስነ ስርዓት አብርሽ የቀድሞ አብርሽ እንዲመለስ ማድረግ አለባቸው። አሁን ተገናኝተዋል ማድረግ አለባቸው እንጂ በጉልበት የሚሆን ነገር የለም። ለሱ ጤና ጥሩ አይደለም። ሰዎች ያው እንትን ያደርጋሉ፣ እሱን ያጡታል። ስለዚህ እንደዛ መሆን የለበትም። በስነ ስርዓት እሱን ትሪት ማድረግ አለባቸው፣ ሁሉን ተባብረው ማለት ነው። ወዳጆቹን ያው ጠላቶችንን ተባብረው እሱን ማዳን አለባቸው ቅድሚያ ማለት ነው። ከዛም በኋላ እሱ የሚወስነውን ይወስን። ከፈለገ ወደ ሄርሜላ ሂድ፣ ከፈለገ ወደ ሩታ ሂድ። የሚቀድመው ግን የእሱ ጤንነት ነው ብዬ ነው ማምነው እኔ፣ እየተወነ ካልሆነ ማለት ነው። ደግሜ እነግራቸዋለሁ። አሁንም አብርሽ እየተወነ ካልሆነ በቃ ወይም ሄርሜላን ለማወቅ ሊሆን ይችላል፣ ለሱ ያላትን ነገር ለማወቅ ሊሆን ይችላል እና ሩታንም ያላት ነገር ለማወቅ ሊሆን ይችላል። እየተወነ ካልሆነ መታከም አለበት በስነ ስርዓት ማለት ነው። የኔ ነው እኔ ነኝ ምናምን እያላችሁ በመሀል ልጅን አትግደሉት ነው የምለው፣ እንደተለመደው ማለት ነው። እንዴት ነው የምታወራው? ነብርሽ በስትክክል አውራ ነው በስትክክል። አሁን ወንድሞች ካሉ እህት ቤት በመምጣትም ደስ ብሎኛል። እግዚአብሔርን ደግሞ በጣም ናፍቀኸኛል። ገባህ አይደል? እንዴ ምን ማለት ነው? አብርሽ ለምን ደግሞ ናፍቀሽ ማለት ምን ማለት ነው? አሁን እኮ ወደ ቀልብ ተመልሰሃል። አሁን እኮ ከኔ ጋር ነክ። አሁን እኮ መጀመሪያ የምትወዳትና የምታፈቅራት ሴት ጋር ነው ያለኸው። እንዴት ደስ አይበለኝ እንዴ? በጣም ብዙ ነገር እያስለቀሰኝ ነበር አንተ እንደዛ ስትሆን። ገባህ አይደል? አሁን ግን ያለበት ሁኔታ በጣም ደስተኛ ነኝ፣ እግዚአብሔር ይመስገን።